የስፔን ኮፓ ዴል ሬይ ግማሽ ፍጻሜ ጨዋታ ዛሬ ምሽት 4 ሰዓት ተኩል ይከናወናል በሪያድ ኤር ሜትሮፖሊታኖ ስቴዲየም። አትሌቲኮ ማድሪድን ከባርሴሎና የሚያገናኝ እጅግ ተጠባቂ ጨዋታ ነው። በመጀመሪያው ጨዋታ 8 ግቦች ተቆጥረውበታል። 4-4 ነው የተለያዩት። የውድድሩ ሌላኛው የግማሽ ፍጻሜ ጨዋታ ትላንትና በሳንቲያጎ ቤርናቦ ተከናውኖ 8 ግቦችን ተመልክተንበት ነበር። ሪያል ማድሪድ ከሪያል ሶሴዳድ ያደረጉት ጨዋታ 4-4 የተጠናቀቀ ነው። በመጀመሪያው ጨዋታ ግን ሪያል ማድሪድ 1-0 አሸንፎ ስለነበረ በድምር ውጤት 5-4 ወደ ፍጻሜ ማለፉን እናስታውሳለን። በኮፓ ዴል ሬይ ፍጻሜ ከሪያል ማድሪድ ጋር የሚፋለመው ዛሬ ይለያል እና የትኛውም ተፋላሚ ለፍጻሜ ቢደርስ የደርቢ ፍልሚያ ነው የምንመለከተው። አትሌቲኮ ቢያልፍ የማድሪድ ደርቢን እንመለከታለን። ባርሴሎና ካለፈ ደግሞ የኤል ክላሲኮን እንመለከታለን እና የትኛውም የፍጻሜ ተፋላሚ ቢደርስ ትልቅ የፍጻሜ ጨዋታ ነው የሚሆነው። የመጀመሪያ ጨዋታው ላይ በባርሴሎና ኦሎምፒክ ስቴዲየም አትሌቲኮ በ6 ደቂቃዎች ነበር 2 ግቦችን ገና ማስቆጠር የቻለው። ዩሊያን አልቫሬዝ በአንደኛው እንደዚሁም ግሪዝማን በ6ኛው ደቂቃ ግቦችን አስቆጠሩ። ባርሴሎና በፔድሮ ሎፔዝ እና በፓው ኩባርሴ የ19ና 21ኛ ደቂቃ ግቦች አቻ ሆኑ። ከዚያ በመጀመሪያው አጋማሽ ኢንጎ ማርቲኔዝ 3-1 መሪ ያደረጋቸው። ሌቫንዶቭስኪ ደግሞ በሁለተኛው አጋማሽ በ7ኛው ደቂቃ 4-2 እንዲመሩ አድርጓቸው ነበር እና ባርሴሎና 4-2 አሸንፎ ወጣ ሲባል አትሌቲኮ ማድሪድ በማርኮስ ሎሬንቴ የ84ኛ እና በአሌክሳንደር ሶርሎዝ የ93ኛው ደቂቃ ግብ አቻ ተለያይተው ወጥተዋል። አትሌቲኮ ማድሪድ ከቻምፒየንስ ሊጉም ውጭ ሆኗል። ከላሊጋው ፉክክርም እየራቀ ይመስላል። አሁን ከባርሴሎና በ9 ከሪያል ማድሪድ ደግሞ በ6 ነጥቦች ርቀት ላይ ይገኛል። ብቸኛ የዋንጫ ተስፋው የሚመስለው ይሄኛው ነው። የኮፓ ዴል ሬው ዲየጎ ሲሞኒ የኮፓ ዴል ሬው ከፍተኛ ግብ አስቆጣሪው ዩሊያን አልቫሬዝን 5 ግቦች ያስቆጠረውን ተጫዋች በቋሚነት ዛሬ እንደሚያሰልፈው ይጠበቃል። በባርሴሎና በኩል አሰልጣኝ ሃንሲ ፍሊክ ራፊኒያና ፓው ኩባርሲን ለጨዋታው ዝግጁ መሆናቸው ተናግሯል። ሃንሲ ፍሊክ በጥር የስፔን ሱፐር ካፕ ሪያል ማድሪድን አሸንፈናል፣ ለዚህኛው ፍጻሜ መድረስ እንፈልጋለን፣ ግን ቀላል አይሆንም፣ ምክንያቱም የአትሌቲኮ ተጫዋቾች ሁሌም ተመሳሳይ ስሜት ላይ ናቸው፣ በፍጹም ተስፋ የማይቆርጥ ቡድን ነው ብለዋል። የኔ ቡድንም ጥሩ ተሻሽሏል፣ ጥሩ እንደሚሰሩ ማምናለሁኝ፣ ግን ደግሞ እግር ኳስ ነውና የሚሆነው አይታወቅም ብለው ከጨዋታ በፊት አስተያየታቸውን ሰጥተዋል። ዲየጎ ሲሞኒ ቡድኔ ጥሩ ሲዝን እያሳለፈ ነው፣ በአውሮፓ ቻምፒየንስ ሊግ ጥሩ ተፎካካሪ ነበረ፣ በሪያል ማድሪድ 16 ጥሎ ማለፉ ላይ ወጥቷል፣ በሊጉም ጥሩ እየሰራ ነው ብለዋል። አትሌቲኮ ኮፓውን ለመጨረሻ ጊዜ ያነሳው በ2013 ነው። ባርሴሎና ደግሞ በ2023 የኮፓ ዴል ሬይን ዋንጫ ማሸነፋቸው ይታወሳል። የዛሬ አሸናፊ ከሪያል ማድሪድ ጋር ለዋንጫ የሚፋለመው ሚያዚያ መጨረሻ ላይ በሴቪያው ራሞን ሳንቼዝ ፒዥዋን ስቴዲየም እንደሆነ ይታወቃል። ወደ ሌሎች ዜናዎች ሳልፍ የ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬ በርከት ብለው ይከናወናሉ። ቦርንማውዝ ከኢፕስዊች ታውን፣ ብራይተን ከአስቶን ቪላ፣ ማንቸስተር ሲቲ ከሌስተር ሲቲ፣ ኒውካስትል ዩናይትድ ከብሬንፎርድ፣ ሳውዝሃምፕተን ከክሪስታል ፓላስ። እነዚህ ሁሉም 3 ሰዓት ከ45 የሚጠበቁ ጨዋታዎች ናቸው። ሊቨርፑል ከኤቨርተን 4 ሰዓት የሚጠበቀው የአንፊልዱ የመርሳይድ ፍጥጫ ነው። የምሽቱ ትልቁ ጨዋታ የመርሳይድ ደርቢ ነው። ጨዋታው በአንፊልድ ነው። ሊቨርፑል የሊግ መሪነቱን ወደ 9 ጠቦበታል። ትናንትና አርሴናል ፉልሃምን በማሸነፉ ምክንያት በቅርብ ዓመታት ይሄ ደርቢ እየደበዘዘ የመጣ እንደሆነ እናስታውሳለን። በተለይ ሊቨርፑል በቀላሉ የአሸናፊነት ሚናውን የሚወጣ ክለብ ነው። አሁን ግን ዴቪድ ሞይስ ወደ ቀድሞ ክለባቸው ከተመለሱ በኋላ ክለቡ ለየትኛውም ተጋጣሚ አስቸጋሪ እየሆነ መጥቷል። ዴቪድ ሞይስ ግን በአንፊልድ የማሸነፍ ታሪክ የላቸውም። ይሄ ስቴዲየም ለሳቸው የቅዠት ምሽት የሚያሳልፉበት ነው። እስካሁን አንፊልድ ላይ 21 ጊዜ ጨዋታ አድርገው አንድም ማሸነፍ አልቻሉም። 14 ተሸንፈው 36 ጊዜ ደግሞ ግብ ተቆጥሮባቸዋል። አሁን ከተቀናቃኛቸው ሊቨርፑል ያላቸው የነጥብ ልዩነትም ልክ በአንፊልድ እንደተቆጠሩባቸው ግቦች ነው። 36 ነው። ሞይስ እኔ በለቀኩበት ጊዜ ሁለቱ ክለቦች የተቀራረበ ተፎካካሪነት ነበራቸው፣ በሊጉ ተመሳይ ቦታ ላይ የሚፎካከሩ ነበሩ ብለዋል እና አሁን ግን በመካከላችን ትልቅ ባህር ተፈጥሯል ብለዋል። ምክንያቱም በዚህን ያክል የነጥብ ልዩነት የመርሳይድ ደርቢ እሳቸው መርተውት አያውቁም ነበረ። ከዚህ በፊት እሳቸው ኤቨርተንን እየመሩ ከደርቢው በፊት የነበረው ትልቁ የነጥብ ልዩነት በ2-6 18 ነጥቦች ነበር። አሁን በጥፍ ከፍ ብሏል።
ሞይስ በነበሩበት ጊዜ በ19 ደርቢዎች 8 ጊዜ ከሊቨርፑል ቀዳሚ ሆነው ጨዋታውን አድርገዋል። ከሞይስ በኋላ ግን በትልቅ የነጥብ ልዩነት የተደረጉ ሁለት ጨዋታዎች ነበሩ። ሚያዚያ 2022 ላይ በ47 እና ሰኔ 2020 ደግሞ በ45 ነጥቦች ሊቨርፑል እየመራ የመርሳይድ ተከናውኗል። የሁለቱ ደርቢዎች ልዩነት በነጥብ ብቻ ሳይሆን በቡድናቸው ዋጋም ትልቅ ልዩነት ተፈጥሯል። ኤቨርተን 200 ሚሊዮን ፓውንድ የሚገመት ቡድን አለው። ሊቨርፑል ደግሞ ከዚህ በጥፍ ከፍ ብሎ በ550 ሚሊዮን ፓውንድ የሚገመት አስደናቂ ስብስብ ያለው ነው። የሞየስ በአንፊልድ በ19 የደርቢ ጨዋታዎች ያለማሸነፍ ጉዞ በሊጉ ብዙ ዓመታት ያስቆጠረ ያለማሸነፍ ጉዞ ሆኖ ተቆጥሯል። ብዙ ሽንፈቶች ኤቨርተንን በያዙበት ሰሞን የተፈጠሩ ነበሩ። በዩናይትድ እና ሰንደርላንድም እያሉ በአንፊልድ ተጉዞ የማሸነፍ ታሪክ የላቸውም። ዌስትሃም ዩናይትድንም እያሰለጠኑ አንፊልድ ላይ 7 ጊዜ ጨዋታ አድርገው በሰባቱም ተሸንፈዋልና ይሄ ሜዳ ለሳቸው ጥሩ ሪከርድ የለውም። ኤቨርተን ዴቪድ ሞየስን በጥር ከመለሰ በኋላ ጥሩ መሻሻል አሳይቷል። ሾንዳይችን ተክተው ሲመጡ ከወራጅ ቀጠናው በአንድ ነጥብ ርቀው 16ኛ ደረጃ ላይ ነበር የሚገኙት። ያኔ ከ19 ጨዋታዎች 3 ብቻ አሸንፈው ነበረ። ሞየስ ከተረከበው በኋላ ግን በመጀመሪያ ጨዋታ 1-0 በሜዳቸው ከተረቱ በኋላ አንድም ጨዋታ አልተሸነፉም። ብቸኛ ሽንፈታቸው እንደውም በኤፍኤ ዋንጫ አራተኛ ዙር ላይ በበርንማውዝ 2-0 የተሸነፉበት ነው። ቶትንሃምን፣ ብራይተንን፣ ሌስተርና ክሪስታል ፓላስን አሸንፈዋል። 5 ጊዜ ደግሞ አቻ ተለያይተዋል። ሲረከቡት ከወራጅ ቀጠናው በአንድ ነጥብ ርቀት ላይ የነበረውን ቡድን አሁን በ17 ነጥብ ከፍ ብሎ እንዲቀመጥ አድርገውታል። በቀጣዩ ዓመት በአዲሱ ስቴዲየማቸው በብራሞሊ ሙር ዶክ ስቴዲየም በፕሪሚየር ሊጉ እንደሚጫወቱ ግን አረጋግጠዋል። ካቻዎቹ መካከል የጉዲሰን ፓርኩ 2-2 አቻ የምናስታውሰው ነው። በቅርቡ በአየር ንብረት ምክንያት የተራዘመ ጨዋታ ነበረ። የጀምስ ታርኮውስኪ የመጨረሻ ደቂቃ ግብ አቻ እንዳደረገቻቸው እና ያኔ ከፍተኛ ውዝግብ የተፈጠረበት ቀይ ካርዶችም የተመለከትንበት እንደነበር እናስታውሳለን። አሁን ሞየስ ከመጣ በኋላ 17 ነጥቦችን በመሰብሰብ በፕሪሚየር ሊጉ 5ኛው ከፍተኛ ነጥብ የሰበሰበ ቡድን ሆኗል ከሞየስ በኋላ እና በዛሬው ጨዋታ ሊቨርፑል ኮርነር ብራድሊን ከጉዳት መልስ ያገኛል። ትሬንት አሌክሳንደር አርኖልድ በመጎዳቱ ምክንያት የሱን ቦታ ይሸፍናል። በብሔራዊ ቡድን የተጎዳው ሪያን ግራቨንበርክ ደግሞ ሊኖር ይችላል ተብሏል። የግብ ጠባቂው አሊሰን ቤከርም ጉዳይ ገና እየታየ ነው። በኤቨርተን በኩል ንዲያና ማክኒል ልምምድ ሰርተዋል። ለዛሬው ጨዋታ መመለሳቸው ግን አጠራጣሪ ሆኗል። ሌላኛው ጨዋታ ብራይተንን ከአስቶን ቪላ በሜክስ ስቴዲየም የሚያገናኘው ጨዋታ ተጠባቂ ነው። ተቀራራቢ ደረጃ ያላቸው ናቸው። ብራይተን በ47 ነጥብ 7ኛ ሲሆን ቪላ በ2 ዝቅ ብሎ በ45 ነጥብ 9ኛ ደረጃ ላይ ይገኛል። ባለሜዳዎቹ መጥፎ ዜና የሆነባቸው በቅዳሜው የኤፍኤ ዋንጫ ሩብ ፍጻሜ ጨዋታ ከኖቲንግሃም ፎረስት ጋር ባደረጉት ጨዋታ ጆርጂኒዮ ሩተር እና አዳም ዌብስተርን በጉዳት አጥተዋል እስከ ውድድር ዓመቱ መጨረሻ። በዚያ ጨዋታ 120 ደቂቃ ተጫውተው በመለያ ዓመት መሸነፋቸውን እናስታውሳለን። በቪላ በኩል የማርከስ ራሽፎርድ እና ሰንሲዮ ጥምረት አሁንም ይጠበቃል። ማንቸስተር ሲቲ ከሌስተር ሲቲ ዛሬ ሌላኛው ተጠባቂ ጨዋታ ነው። በሲቲ በኩል ኮከብ ግብ አስቆጣሪያቸው ኤርሊንግ ብራውት ሃላንድ ከጨዋታ ውጭ ነው። ሌስተር ሲቲ ግን ላለመውረድ የሚፋለም ቡድን እንደሆነ ይታወቃል። የሩድ ቫን ኒስተርሎይ ቡድን ከ14 የፕሪሚየር ሊግ ጨዋታዎች በ13ቱ ተሸንፏል። በሲቲ ጋር ባላቸው ግንኙነት ደግሞ በጣም ደካማ ውጤት የሚያስመዘግቡ ናቸው። ካለፉት 3 የኢቲሃድ ጨዋታዎች እንኳ 20 ግቦች የተቆጠረበት ነው። ስለዚህ ለማንቸስተር ሲቲ ቀላል ተጋጣሚ ይሆናል ተብሎ ይጠበቃል። ኒውካስትል ዩናይትድ ከብሬንፎርድ ሴንት ጄምስ ፓርክ ላይ ሌላ ምሽቱን አዝናኝ የሚያደርጉ ጨዋታዎች ናቸው። በኒውካስትል ዩናይትድ በኩል በብሔራዊ ቡድን ጨዋታ መጠነኛ ጉዳት የገጠመውና ቅጣት ላይ የነበረው አንቶኒ ጎርደን ዛሬ ቅጣቱን ይጨርሳል። በዛሬ ጨዋታ አይኖርም ማለት ነው። ስለዚህ ትልቁ አንደኛው ጨዋታ ይሄኛው ነው። በሌላ ጨዋታ ደግሞ ሳውዝሃምፕተን ከክሪስታል ፓላስ እና ቦርንማውዝ ከኢፕስዊች ታውን የሚያደርጓቸው ጨዋታዎች ይጠበቃሉ።